ሰበር ሚኒሶታ ተረብሻለች። ለስደተኞች አሰሳ የገቡ የአይስ አባላት አንድ ሴትን ገለዋል። የሚኒሶታ ባለስልጣናት ተቆጥተዋል። ኢልሃን ኡመር የተገደለችው ሴት በሰላማዊ መንገድ ጉዳዩን ስትከታተል የነበረች ሰላማዊ ታዛቢ ናት ብላለች። ስለ ሚኒያፖሊሱ ብጥብጥ እስካሁን የምናውቀው መረጃ ልንገራችሁ። በሚኒያፖሊስ ከተማ አንድ የኢሚግሬሽንና ጉምሩክ ወይም አይስ ወኪል አንዲት ሴትን ተኩሶ መግደሉን ተከትለው የሚኒሶታ ግዛት ከፍተኛ ባለስልጣናትና የፌዴራል መንግስቱ ተወካዮች እጅግ የከረረ የቃላት ጦርነት ውስጥ ገብተዋል። የሚኒሶታ ገዢ ቲም ዋልስ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ ግድያውን በተመለከተ የሰጠው መግለጫ የፕሮፓጋንዳ ማሽን ሲሉ ገልጸውታል። የክስተቱን ቪዲዮ እንደተመለከቱ የገለጹት ዋልስ የፌዴራል ተቋሙ መግለጫ እንደማይቀበሉ ተናግረዋል። ይህን የፕሮፓጋንዳ ማሽን አትመኑት፣ ግዛቱ ፍትህና ተጠያቂነትን ለማረጋገጥ ፈጣንና ገለልተኛ ምርመራ ያደርጋል ብለዋል። የፌዴራል ኃይሎች ግድያውን የፈጸሙት ራሳቸውን ለመከላከል እንደሆነ እየገለጹ ነው። የሚኒያፖሊስ ከንቲባ ጃኮብ ፍሬ በበኩላቸው ወኪሉ የተኮሰው ራሱን ለመከላከል ነው በሚል ዲኤችኤስ የሰጠው መግለጫ የውሸት ትረካ ወይም ሲሉ አጣጥሎታል። ከንቲባው በንዴት አይስ ከሚኒያፖሊስ ጥርግ ብሎ ይውጣ ሲሉ ተናግረዋል። በሌላ በኩል የሚኒሶታ ሴናተር ቲና ስሚዝ ሟቿ የ37 ዓመት የአሜሪካ ዜጋ መሆኗን ገልጸዋል። የተወካዮች ምክር ቤት አባላት ኢልሃን ኡመር እና የአሜሪካ እስልምና ግንኙነት ምክር ቤት ተገዳይዋ በሰላማዊ መንገድ ሁኔታውን ስትከታተል የነበረች ህጋዊ ታዛቢ እንጂ ወንጀለኛ አይደለችም ብሏል። የሚኒያፖሊስ ፖሊስ አዛዥ ብራን ኦሃራ በበኩላቸው ሴትየዋ የየትኛውም ህግ ማስከበር ዘመቻ ኢላማ እንዳልነበረች አረጋግጠዋል። የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ባወጣው መግለጫ ግለሰቧ መኪናውን እንደ መሳሪያ በመጠቀም ወኪሎችን ለመግደል በመሞከራ የተወሰደ እርምጃ መሆኑን ገልጾ ድርጊቱን የሀገር ውስጥ ሽብርተኝነት ሲል ጠርቶታል። ተቋሙ ፖለቲከኞች በህግ አስከባሪዎች ላይ ጥላቻ እየቀሰቀሱ ነው ሲልም ከሷል። በአሁኑ ሰዓት ኤፍቢአይ እና የሚኒሶታ የወንጀል ምርመራ ቢሮ ወይም ቢሲኤ ጉዳዩን በጋራ እየመረመሩት እንደሚገኙም ተገልጿል። በሌላ በኩል ከትላንት ጀምሮ ከ2000 በላይ የአይስ ወታደሮች የአይስ ወኪሎች በሚኒሶታ ተሰማርተው ከፍተኛ የሆነ አሰሳ እያደረጉ ይገኛሉ። ወንጀል ያለባቸውና ህጋዊ ዶክመንት የሌላቸውን እያፈስን ነው ማለታቸው ይታወቃል።